አንድ ሴንተር ፎር ሪሰርች ኤንድ ዶክመንቴሽን የሚል አንድ ፌስቡክ ላይ ያለ ፔጅ አለ። ይሄ የኤርትራውያን የሚዲያ አውትሌት ነው። ራሱንም እንደዛ ብሎ ነው የሚገልጸው። ፔጅ በጣም ብዙ ተከታዮች አሉት። በአብዛኛው በኢትዮጵያ ውስጣዊ ጉዳዮች ላይ ነው የሚያወራው። እሱ ራሱ በጣም ነው የሚገርመው። ማለት የኤርትራ የሚዲያ አውትሌት ነው፣ ነገር ግን የሚያወራው ስለ ኢትዮጵያ የውስጥ ጉዳይ ነው። በስፔሲፊካሊ ደግሞ ስለ ትግራይ ነው፣ በብዛት ነው ስለ ትግራይ ነው። አሁን ግን ስለ አማራ ጉዳይ አንድ ነገር አውርቶ ነው የሻዕቢያ አቅጣጫ በአማራ ክልል ያልኩት እና በአብዛኛው የኤርትራ መንግስት አቅጣጫ የፓርቲው አቅጣጫን የሚያመላክቱ ጽሁፎችን ነው እንትን የሚለውና ብዙዎች እንደ ምንጭ ሁሉ ይወስዱታል ይሄንን ፔጅ። ሰሞኑን ስለ ድርድር ሲወራ ነበር አማራ ክልል ውስጥ ስለ ድርድር እየተወራ ነበረ። ጠቅላይ ሚኒስትሩ ፓርላማ ላይ እንደዚሁ ስለ ድርድር ማውራታቸውን ሰምታችኋል፣ ሀሳብ ሰጥተንበታል። አሁን ደግሞ ቅርብ ጊዜ ደግሞ እንደዚሁ በክልል ደረጃም ደግሞ የትኛውም ቦታ ላይ መንግስት ሄዶ ለመነጋገር፣ ለመወያየት፣ ለመደራደር ዝግጁ መሆኑን ሲገልጹ ደግሞ ሰምተናል አማራ ክልል። ከዛ ጋር በተያያዘ ይሁን አላቅም ይሄ ፔጅ የትኛው የአማራ ክልል ነው ከፋኖ ጋር የሚደራደረው ብሎ ይጠይቃል። የትኛው የክልል ምክር ቤት ነው ከፋኖ ጋር ሊደራደር የሚችል? የክልል ምክር ቤቱ የፈራረሰ አይደለም ወይ? የፈረሰ ምክር ቤት የሞራል የህግ መሰረት ይኖረዋል ወይ ለመደራደር? የአማራ ህዝብ ትግል ብልጽግናን ማስወገድ እንጂ ስልጣን መጋራት እኮ አይደለም። አረጋ ከበደስ ደግሞ ሊያጋራ የሚችለው ስልጣን አለው ወይ እያለ ይጠይቃል። የራሱንም ሀሳብ ይሰጣል። እኔ ስለ ኤርትራ የውስጥ ጉዳይ አላወራም። እውነት ለመናገር እንደው እናወራ ደግሞ ብንል በጣም የባሱ ነገሮችን እናወራለን። እንደዛ አላወራም። ግን ያየሁትኝ አንደኛ ከራሳቸው ከሻዕቢያ ዘላቂ እና የቅርብ ጊዜ ፍላጎት አንጻር ካየነው ይሄን ማለታቸው ብዙ የሚገርም ነው። የኤርትራ መንግስት የኢሳያስ አፈወርቂ ፍላጎትና ጥቅም ሁሉ ጊዜም ራሳቸው ውስጥ ሳይሆን ሌላ ሀገር ላይ ነው። እዛ በሚያገኙት ነገር ነው የኤርትራን ፍላጎትና ጥቅም እናሳካለን ብለው የሚያስቡት። ለዛ እዛ ሄደው ሌላ ሀገር ላይ ገብተው የፈለጉትን ነገር ለመውሰድና ለማግኘት በሚሄዱባቸው ሀገራቶች ውስጥ ያሉ መንግስታት ደካማ እንዲሆኑ ይፈልጋሉ። ለምሳሌ በኢትዮጵያ ውስጥ ነው የኤርትራ ብሔራዊ ጥቅም የተመሰረተው በኢትዮጵያ ውስጥ ከዛ ከሚገኝ ሪሶርስ በዚህ ሪሶርስ ላይ በበላይነት ለመወሰንም እንደፈለጉ ለመጠቀምም ደካማ የሆነ የኢትዮጵያ ማዕከላዊ መንግስት እንዲኖር ፍላጎት አላቸው። ደካማ የሆነ ማዕከላዊ መንግስት ደግሞ ሊኖር የሚችለው ውስጣዊ ግጭቶች በጣም ጊዜ የሚወስዱ የተራዘሙ ውስጣዊ ግጭቶች ሲኖሩ ነው። ብጥብጦች ሲኖሩ ነው። አለመረጋጋት ሲኖር ነው። ከዚህ አንጻር ካየነው ይህን ዘላቂ ፍላጎት ከማሳካት አኳያ ይሄንን ቢሉ ከራሳቸው ብሔራዊ ፍላጎትና ጥቅም ጋር የተያያዘ ብለን አንደርስታንድ ልናደርገው እንችላለን። ሁለተኛው ከወቅታዊ ፍላጎት ጋር በተያያዘ በዚህን ወቅት ላይ የኢትዮጵያ መንግስት ሊወጋን ነው የሚል ስጋት አለ በኤርትራ መንግስት በኩል። ያንንም ስጋት ደግሞ በተለያየ አይነት መንገድ ሲገልጸው ነበር። ስለዚህ የኢትዮጵያ መንግስት ሙሉ አቅሙን መጠቀም የማይችል እንደውም በውስጣዊ ጉዳዮች ላይ ተወጥሮ እዚሁ የሚቆይበትን አይነት ውስጥ ላይ የሚቆይበትን አይነት ሁኔታ ቢፈጠር አይጠሉ ይወዳሉ፣ ለዛም ይሰራሉ። ከዚህም አንጻር ስናየው ይሄንን ማለታቸው ትርጉም ይሰጣል። ለምን አሉ አይባልም። ኢትዮጵያውያን የኢትዮጵያ መንግስት ኤርትራ ውስጥ ባለ ጉዳይ አይደለም የብሔራዊ ፍላጎቱና ጥቅሙ የሚወሰነው። የኤርትራን ጉዳይ ኤርትራውያን ስለ ኢትዮጵያ በሚያውቁት ልክኛ አናውቁ ገብተንም እንዲህ አንልም። እነሱ ግን የሚገቡበት ምክንያት
በራሳቸው ላይ የተመሰረተ ብሔራዊ ፍላጎትና ጥቅም አይደለም ያለ ፍላጎት አላቸው፣ ብሔራዊ የሆነ ጥቅም አላቸው። እሱ ግን ሊሳካ የሚችለው ሌሎች ሀገራቶች ላይ ገብተው የሌሎች ሀገራቶችን ሀብት በመዝረፍ የኤርትራ መንግስት ማለት። ስለዚህ የኢትዮጵያን ጉዳይ ከራሳቸው ጉዳይ በበለጠ ያውቁታል፣ የውስጥ ጉዳይ እና እንደዚህም አይነት አቋሞችን ሁሉ ይዘው ይፋ ለማድረግ እንኳን ችግር የለም። ባለፈውም አንድ የመንግስት አካል ይመስለኛል ኢትዮጵያን ውስጥም ላይ እኮ በራሳቸው በመሬት ይጣላሉ ምናምን እንደዚህ እያለ በውስጥ ጉዳይ ሁሉ ሲናገሩ ነበር። የተለመደ ነው በኤርትራ በኩል በሌሎች ሀገራቶች የውስጥ ጉዳይ ላይ አስተያየት መስጠት፣ አቋም ያዙ። አልገረመኝም። ከረጅም ጊዜ ፍላጎታቸው ከአጭር ጊዜም ፍላጎታቸው አኳያ የሚሄድ ነው። ፋኖም ባይደራደር ይወዳሉ። ይሄንን ስናይ በነዘመነ ካሴ በኩል የተያዙ አቋም እነሱ ተልእኮ ነው፣ በዛም በኩል ማየት ይቻላል። ወይንም ደግሞ የነዘመነ ካሴ አቋም የራሳቸው ደግሞ ከሆነ በሻዕቢያ ሰዎች በኩል ተወዶላቸዋል ማለት ነው። ተወዶላቸዋል። እነዘመነ ካሴ ይሄንን ነው የሚሉት። ድርድር ምናምን የሚባል ነገር የለም ነው። ይሄ በሻዕቢያ በኩል ወይ ተወዶላቸዋል ወይ ራሱ ሻዕቢያ የሰጣቸው አቋም ሊሆን ይችላል፣ አቅጣጫም ሊሆን ይችላል። ለምን ቅርብ ጊዜ ላይ አሁን ሰሞኑን ስለ ድርድር እየተወራ ነው። እነዚህ እነዘመነ ደግሞ አንድ የፋኖ ዘመቻ ለአንድነት ደግሞ በሚል ዘመቻ ከፍተው ነው ያሉት። 8ኛ ቀኑ ላይ ነው። ይሄ ነው የሚባል ከራሳቸው ውጪ ሌሎች ሊያወሩት የቻሉት ወታደራዊ ድል የለም፣ ውጤት የለም። እስካሁን አልሰማንም። ራሳቸው ብቻ የሚያወሩት ነው ያለው። ስለዚህ ምናልባት ወደ ድርድር ሊሄዱ ይችሉ ይሆን ከሚል ስጋትም ቀርቦ ወይም ደግሞ የተሰጠ አቅጣጫ ሁሉ ሊሆን ይችላል። በዛ አይነት መልኩም ስላየሁት የሻዕቢያ አቅጣጫ በአማራ ክልል ውስጥ ያልኩት ከዛ አንፃር የቀረበ ጉዳይ አድርጌ ነው የምወስደው። ግን እንደዚህ ካወራን አይቀር የድርድር ጉዳይ የፋኖ ኃይሎችን ከአማራ ሕዝብ በጣም የነጠለ ጉዳይ ነው። እኔ ይሄንን ነገር ደጋግሜ የምናገረው አንድም ሰላም አንድም መረጋጋት በዚህ ነው ሊመጣ የሚችለው ብዬ ስለማስብ ሁለት ድርድር ተጠልቶ ውይይት ተጠልቶ ንግግር ተጠልቶ የትም እንደማይደረስም ስለማውቅ በዚህ ሁኔታ ደግሞ እንቀጥል ካልን ይሄው እንደምታዩት ለማንም መጠቀሚያና ምቹ እንድንሆን ነው የሚያደርገን። እኔ ጋር ያለ የሀገር ስሜት ሌሎችም ጋር አለ ብዬ አስባለሁ። እንደው ወቅቱ እንደደረሰባቸው አይነት ሁኔታ ሊቀያየር ይችል ይሆናል። የሀገር ጉዳይ ሁላችንም ጉዳይ ነው። የተሻለ ነገር ለማምጣት እንጂ ሁላችንን የሚጎዳ አይነት ነገር ውስጥ ለመግባት ፍላጎት ያለን አይመስልም። በነዘመነ በኩል የተወሰነ ተልእኮ ተቀብሎ ይሆን እንዴ ብዬ እንዳስብ የሚያጠራጥሩኝ ነገሮች አሉ። ግን አልወሰንኩም። ግን የሚያጠራጥሩ ነገሮች አሉ። ከነዚህ ውስጥ አንዱ ድርድርን መጥላት እንዳልኩትኝ ከዚህ ቀደም የድርድር ጥያቄ የህዝቡ ጥያቄ ነው። ትላንት ስለ 11 አስተማሪዎች ወይም መምህራን በጅምላ መገደል አውርቻችሁ ነበር። እዛው ውስጥ ነዋሪው ያነሳው አንዱ ነገር እኛ አጣብቂኝ ውስጥ ነን። መከላከያ ሲመጣ ስራ ጀምሩ ይለናል። ፋኖቹ ደግሞ ሲመጡ ስራ ቆሙ ይሉናል። እና አጣብቂኝ ውስጥ ነን። ምን ማለት ነው? መምረጥ አልቻለም። ምን ማለት ነው? ፋኖን ከመከላከያ አብልጠን አናየው እንደማለት አጣብቂኝ ውስጥ ነን። ግራ ገባን። የቱን እንምረጥ? እንዲህ አይነት አቋም ውስጥ ያለ ማህበረሰብ ዋነኛ ጥያቄው ከዚህ አጣብቂኝ መውጣት ነው። አሁን የህዝቡ ሁኔታ ይሄ ነው።
አጣብቂኝ ውስጥ ስትሆኑ አንዱን አትመርጡ። አጣብቂኝ ውስጥ የምትሆኑት ሁለቱም ለእናንተ ተመራጭ ሳይሆኑ ሲቀሩ። መከላከያ ይመጣል አትስሩ ይላል፣ እሱንም ይፈሩታል። ማን ነው ስሩ ይላል። ማን ነው ይመጣል አትስሩ ይላል። ምን እናድርግ ነው? እንዲህ አይነት አጣብቂኝ ውስጥ ያለ ህዝብ የመጀመሪያ የሚፈልገው ነገር ከዚህ አጣብቂኝ መውጣት ነው። ከዚህ አጣብቂኝ ሊወጣ የሚችለው እነዚህ ሁለት አካላት መስሉለት ነው ወይ ሳይኖሩ ሲቀር ነው፣ አሊያም ደግሞ ተስማምተው መረጋጋት ሰላም ሲመጣ። ሰላም ሲመጣ አንዱ እኮ የሚመጣው እኮ በወጥነት አንዱ አሸናፊም ስላለው እና እንደው አንዳቸው አሸንፈውን በገላገሉ ነው እኮ የሚሉም ከዚህ አጣብቂኝ ለመውጣት ሲል ኢቭን ወይ ፋኖቹ ተሸንፈው ወይም ደግሞ መከላከያ ተሸንፈው እንደኛ ሰላም ባገኘን የሚሉ። ሰላም የህዝቡ ጥያቄ ነው። መረጋጋት የህዝቡ ጥያቄ ነው። ህዝብ ሲጠይቅ እንዲህ ነው የሚጠይቅ። አጣብቂኝ ውስጥ ገባው ከዚህ አጣብቂኝ አውጡኝ ነው የሚልህ። ይሄን ወደ ፖለቲካ ስትመነዝረው፣ ወደ ፖለቲካ ቋንቋ ስትመነዝረው ምን እያለህ ነው ማለት ነው? ተስማሙ፣ ተደራደሩ እና ችግራችሁን ፍቱ እና እኔ ይመቸኝ እያለህ ነው። በሁለታችሁ ጸብ ምክንያት የተፈጠረው ነገር ለኔ እየተመቸኝ አይደለም፣ አጣብቂኝ ውስጥ እየከተተኝ ነው እያለህ ነው። የድርድር ጥያቄ የህዝብ ጥያቄ ነው እምልልህ። የህዝብ ጥያቄ ነው። ለህዝቡ የምትሰጠው ምላሽ ነው። የአቶ አረጋ ጥያቄ አይደለም። የፌደራል መንግስት ጥያቄ አይደለም። የነሱማ ፍላጎት አንተን መደምሰስ ነው። ግን በለጡ የህዝብን ጥያቄ እነሱ ባያምኑበትም እኛ ዝግጁ ነን ይላሉ። አንተ ደግሞ በግልጽ ዝግጁ አይደለሁም ትላለህ። ለዚህ ነው የምጠራጠረው። አየህ፣ ለህዝብ ጥያቄ እንዲህ አይመለስም። ለማስመሰል እንኳን እኛ ዝግጁ ነን፣ ነገር ግን ይሄ የለም ነው እንጂ የምትለው የህዝብን ጥያቄ ፊት ለፊት አልደራደርም ብላ አትመልስም። ለዛ ነው አንዳንድ ጊዜ እነዚህ ሰዎች እንቅስቃሴ ተልእኮም ነው እንዴ ብዬ እንዳስብ ነው። ለመወሰን እየተቃረቡ ስለሆነ ነው አሁን ላይ ደፈር እያልኩ የምናገር። ሲመለስ እንዴት ነው የምትመለሰው? እኛ ለሰላም ለመረጋጋት ዝግጁ ነን። ህዝባችን እንደዚህ አይነት አጣብቂኝ ውስጥ እንዲሆን አንፈልግም። ነገር ግን ያኛው አካል ይሄን ባለማድረግ ሰላም መረጋጋት የሚመጣበትን አይነት ሁኔታ እየፈጠረ አይደለም ብለህ ጫናው የህዝቡን ጫና ወደሱ እንዲዞር ታደርገዋለህ እንጂ ህዝቡን ሰላምና መረጋጋት እንዲመጣ ተደራደር እያለ አልደራደርም ካልከው ለዛ ህዝብ ቆምሃል የሚለው ነገር ጥያቄ ምልክት ውስጥ ይወድቃል። እና የህዝብ ጥያቄ ተገቢ ምላሽ ይፈልጋል። ህዝብን የሚያከብር አካል ተገቢ ምላሽ ይሰጣል። ህዝብን የሚያከብር አካል አልደራደርም ስትል አክብሮት ሁሉ እንደሌለህ ነው። የህዝብ ጥያቄ መሆኑን መገንዘብ ያስፈልጋል። እውነት ነው የአማራ ክልል ባለስልጣናት ጋር ብቻ በመነጋገር ችግሩ እንደማይፈታ አውቃለሁ። የአማራ ህዝብ ጥያቄው በክልል ውስጥ ካለ አንድ አመራር ጋር ብቻ ተነጋግረህ የምትፈታው አይደለም። የሁሉንም ባለድርሻ አካላት ውይይት፣ ርብርብ ጭምር የሚፈልግ ይሁንታም ጭምር የሚፈልግ ከባድ ነው ጥያቄው። ከህገ መንግስቱ ጋር በጣም የተያያዘ ነው። ህገ መንግስቱ ደግሞ የሁሉም ጉዳይ ነው። ስለዚህ አማራ ክልል ላይ ብቻ ተነጋግረህ ስልጣን በመጋራትም የምትፈታው አይደለም ልልህ ነው። ይሄንን ምክንያት አቅርቦ መግፋት ይቻላል በክልሉ በኩል የሚቀርበው ነገር። ግን ይሄም ሲገፋ አሁን ባልኩት አይነት መልኩ ነው እንጂ
ምን ስልጣን አለ ምናምን ብለህም አይደል። እሱማ አንተስ ምን አለ? አንተስ ምን ይዘህ? አንተም እኮ ያስኮ ምንም ነገር እኮ የለም። ማዕከል የሚሆነው የህዝቡ ፍላጎት ነው እንጂ በአቅም ደረጃማ ከታየ አንተ ምንም አቅም የለም። ግን ለህዝቡ ጥያቄ ዋጋ ስለሚሰጥ ያ ጥያቄ ደግሞ ነገ ሳይሆን ዛሬ መፈታት ስላለበት ልትል የሚገባው እንዴት ነው? ችግሩ ከናረጋ ጋር በመነጋገር የሚፈታ አይደለም። የሁሉንም አካላት ምን ይፈልጋል? ይሁንታም ይፈልጋል። ከሁሉም ጋር መነጋገር፣ መወያየት፣ መደራደርን ሁሉም ይፈልጋል። ለውጥ የሚፈልግ ሽግግር የሚፈልግ ጉዳይ። በክልል ደረጃ ተነጋግረ ፍታ ማለት ጥያቄውን አቃሎ ማየት ነው። የህዝብ ሳይሆን ለዚያም በአጠቃላይ በኢትዮጵያ ውስጥ ተበትኖ የሚኖር ግዙፍ ህዝብ ጥያቄ ሳይሆን የተወሰኑ ግለሰቦችና የቡድኖች ጥያቄ አድርጎ መቁጠር ነው የሚሆነው ብለህ ትመልሳለህ እንጂ ይህንንም በዛ አይነት መልኩ የምትገፋው አይደለም። ግን በእነዚህ አካላት በኩል በነዘመነ ካሴ በኩል የሚያዙት አቋሞች በሙሉ በነዋሪውም ላይ የሚፈጥሩት ነገር ትላንት አውርቼዋለሁ። በተለይ የመምህራኖች ጉዳይ ማንን ነው የሚታገሉት ብዬ ማንን ነው ጠላት አድርገው የሚያዩት ብዬ ሰርቼበታለሁ። እነዚህ ነገሮች ከህዝብ እንዲነጠሉ እያደረጋቸው ድሮ ህዝቡ አጣብቂኝ ውስጥ አልነበር። ድሮ ህዝቡ የፋኖችን እንቅስቃሴ ይደግፍ ነበር። አጣብቂኝ ውስጥ ገባው አይልም ነበር። ያዳላላቸው ነበር፣ ይደብቃቸው ነበር። አሁን ግን አማራጭ ተደርገው እየታዩ አይደለም። ይልቁንስ አጣብቂኝ ውስጥ የከተቷቸው አንድ ችግር አድርገው እየቆጠሯቸው እየቆጠሯቸው ይሄን ማየት ያስፈልጋል። ቢያንስ በአደባባይ ላይ ወጥተህ እንዲህ ያሉን እንዲህ ታየን ብለህ እንኳን ባትናገረው ግን ሴንስ አድርገው ገምግመህ ራስን ለማስተካከል መስራት ነው። ይሄ እንደሌለ እኮ የሚያሳየው አሁንም አደባባይ ላይ የሚናገሩት ጉዳይ ይሄ ቢኖር ኖሮ ራስን መገምገም ቢኖር ኖሮ ቢያንስ በዚህ በድርድር ጉዳይ ላይ የያዙትን አቋም በተወሰነ ደረጃ ባለዘቡት ነበር። እንደዚህ አይነት አካሄድ ከህዝብ ፍላጎት በተቃራኒ ሆኖ ራስን ብቻ እያዳመጡ መሄድ የትም አያደርስም። የትም ሳይሆን የሆነ ቦታ ያደርሳል። ግን ያ ቦታ እናንተ የምትፈልጉት ቦታ አይደለም፣ የምትሉት ቦታ አይደለም። የምትሉት ቦታ ሊያደርሳችሁ የሚችለው አሁን የያዛችሁት መንገድ አይደለም። እሱን ማስተካከል፣ ለህዝባችሁ ቅርብ መሆን፣ ለህዝባችሁ አለኝታ መሆን፣ ለህዝባችሁ አማራጭ መሆን። ታጣቂ እንደዛ ነው የሚያደርገው። ለህዝቡ ከመንግስት በበለጠ ቀርቦ ነው የህዝቡን የልብ ትርታ የሚያዳምጥ ሁሉ አካል ሆኖ ነው የሚቀርበው። እያንዳንዱ ህዝብ ውስጥ የሚኖር በደል ምናምን ነገር ሲያንገበግበው ነው። ለህዝቡ የሚጠቅሙ ጉዳዮችን ከመንግስት ቀድሞ ነው አቋም አድርጓቸው አማራጭ አድርጎ ይዟቸው የሚቀርቡ። ይሄ ብዙ ጊዜ ፋኖች ጋር አይታይም። ለራሳቸው ከሚሰጡት የተሳሳተ ግምት ነው። እሱ ደግሞ እያያችሁት ነው። ትላንት በምትታዩት አይነት መልኩ አብዛኛው ሰው አሁን እያያችሁ አይደለም። እንደዛ አይደለም የሚያያችሁ። ኢቭን የኤርትራ መንግስት እንኳን እንደ አንድ
የሆነ ቢዚ አድራጊ እንደሚበጠብጥ አካል እንጂ ወሳኝ አካልም አድርጎ አይደለም የሚያየው። በልኩ ለመታየት ራስን መፈተሽ፣ ለህዝብ ቀረብ ማለት፣ የህዝብን ጉዳዮች በደንብ ፈትሹ የራስ አቋም ማድረግ የሚያስፈልግ ይመስለኛል። ይሄ የሻዕቢያ አቅጣጫ የሚጠቅም አይደለም። እንግዲህ ተመልከቱ፣ እንዳትደራደሩ ያሏቸው ፋኖችን እንዳትደራደሩ ያሏቸው የሆነ ነገር እንኳን ቢኖራቸው በዚህ ጉዳይ ላይ የሆነ አይነት አስተያየት መስጠት ያስፈልጋል። ይሄ የውስጥ ጉዳይ ነው፣ እናንተን የሚመለከት አይደለም። ፋኖ ለአማራ ህዝብ የሚጠቅመውን ነገር ያውቃል። እሱንም መሰረት አድርጎ የራሱን አቋም ይወስዳል። መባል ያለበት እዚህ ላይ ነበረ ለማለት ነው። Yo,